ሊቃነ ጳጳሳቱ ላይ የግድያ ሙከራ ተደረገ። አዲስ አበባ ስጋት ላይ ናት ተባለ። ሁሉም ሰው እንዲሰማው በተለይ የአዲስ አበባ ሕዝብ እንዲሰማው የማስጠንቀቂያ መልእክት። የ50 ዓመታት ታሪክ በመርካቶ በ20 ቀናት ውስጥ ብቻ ሊፈርስ ነው። ያረጃል የዓለም ዝና። ሰላም የተወደዳችሁ የዋስቱ ቤተሰቦች እንደምን አላችሁ? ድጋሚ በአዲስና በወቅታዊ መረጃ ተመልሼ የመጣው ሊቃነ ጳጳሳት አባቶቻችን ላይ የግድያ ሙከራ ደርሶባቸዋል። ሙሉ ቪዲዮን ማስመለከታችሁናል። በመቀጠል መርካቶ ምን ገጠማት ሙሉ መረጃውን ተመልክተን ሐሳብና አስተያየታችንን የምንሰጥ ነው የሚሆነው። እናንተ ይሄን ቪዲዮ ከመጀመራችሁ በፊት ላይክ አድርጉ። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰብ ነው። ሊቃነ ጳጳሳቱ ላይ የግድያ ሙከራ ተደረገ። ዛሬ ሐምሌ 1 በትግራይ የሚካሄደውን ጦርነት አስመልክቶ ወጣቶች ላይ እየደረሰ ያለውን አፈናና ግዳጅ አስመልክቶ ሊቃነ ጳጳሳቱ አቡነ ናትናኤልና አቡነ አረጋዊ ስላወገዙና ድርጊቱን ቤተክርስቲያን ስለተቃወመች ለሊት 6 ሰዓት ላይ ሊቃነ ጳጳሳቱን ለመግደል ሙከራ ተደርጓል። አባቶች ላይ እስካሁን ድረስ ምንም አይነት የአካል ጉዳት ባይኖርባቸውም አሁንም ቢሆን አባቶች ቃላቸውን አንድ አድርገው ይህን አጸያፊ ድርጊት የትግራይ ኦርቶዶክሳውያን በአሁን ሰዓት ላይ ጦርነት አያስፈልጋትም፣ ሰላም ነው የምንፈልገው፣ ይህን ድርጊት አሁንም ቢሆን እንቃወማለን፣ ወጣቶችን አትፈሱ ሲሉ ተናግረዋል። ሁላችሁም ኮሜንት ላይ እየገባችሁ ለሚመለከተው አካልም እንዲደርስ ፍትህ በትግራይ ለሚገኙ ወጣቶች፣ ፍትህ በጭቆናና በአፈና ለተያዙት ወጣቶች እያላችሁ ጻፉ። መረጃው እንደተመለከታችሁት ነው። አባቶቻችን በትግራይ ለሚገኙ ወጣቶች ድምጽ በመሆናቸው ምክንያት ብቻ ለሊት ላይ ወንድማችን ሲናገር እንደሰማችሁት ቤታቸው ድረስ በመሄድ የግድያ ሙከራ ደርሶባቸዋልና እስቲ ሁላችሁም ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ኮሜንት ላይ የገባችሁ ፍትህ ለትግራይ ወጣቶች እያላችሁ መጻፋችሁ እንዳረሱ። መግቢያችን ላይ እንደነገርካችሁ መርካቶ ምንድነው የገጠማት ተመልክተን እንመለስ። የ50 ዓመታት ታሪክ በመርካቶ በ20 ቀናት ውስጥ ብቻ ሊፈርስ ነው። የመርካቶ ነጋዴዎች ችግር ውስጥ ገብተዋል። በአዲስ አበባ ከተማ እምብርት መርካቶ ጣና የገበያ ማዕከል ፊት ለፊት የሚገኙ ከ200 በላይ ነጋዴዎች በ20 ቀናት ውስጥ ንብረታቸውን ጠቅልለው የንግድ ቤቶቻቸውን እንዲያስረክቡ ጥብቅ ማስጠንቀቂያ ደርሷቸዋል። ምክንያቱ ደግሞ የአዲስ አበባ ከተማ አስተዳደር እያካሄድኩ ነው ባለው የኮሪደር ልማት ስራ። በምስሉ ላይ የምትመለከቱት የፌዴራል ቤቶች ኮርፖሬሽን ባወጣው ጥብቅ ደብዳቤ በተሰጠው የ20 ቀናት ገደብ ውስጥ ቤቱን የማያስረክቡ ነጋዴዎች ካሉ በፖሊስ ኃይል አስገድዶ እንደሚያስወጣና ለሚደርሰው ማንኛውም የንብረት ጉዳት መንግስት ኃላፊነት እንደማይወስድ በግልጽ አስጠንቅቋል። ነጋዴዎች ለዚህ ሀበሻ እንደገለጹት ያለምንም ተተኪ ቦታ ማቋቋሚያና በቂ የዝግጅት ጊዜ በድንገት ሜዳ ላይ መውደቃቸው ቤተሰባቸው ለከፋ የኢኮኖሚ ቀውስ እንደሚዳረግ በምሬት እየተናገሩ ይገኛሉ። በሺዎች የሚቆጠሩ ዜጎች የዕለት ጉርስ በሚያገኙበት በዚህ ስፍራ የተወሰነው ይሄው ውሳኔ የአስተዳደሩን የፖሊሲ ክፍተት ያሳያል የሚል ከፍተኛ ትችት እያስነሳም ይገኛል። የከተማ ልማት ከዜጎች ህልውና ጋር መጋጨት አለበት። መረጃው እንደተመለከታችሁት ነው። መርካቶ ከ200 በላይ ሱቆች በ20 ቀናት ውስጥ ያን ቦታው ለቀው እንዲሄዱ ሲናገር ነበር ወንድማችንና ቦታውም ለኮሪደር ልማት ተፈልጓልና የተሰጣቸው የቀን ጊዜ ገደብ ብቻ ነው። እስቲ ሁላችሁም ሐሳባችሁን በኮሜንት አስቀምጡልኝ። ብዙ የመርካቶ ነዋሪ ሰዎች ትገኛላችሁ ያስባለሁ። እስቲ ሐሳባችሁን በኮሜንት አስቀምጡልኝ። አንድ ቪዲዮ አስመልክቻችሁ ልመለስ። ይሄንንም ጨክናችሁ ታሳልፉት ይሆን? አባትና ልጅ በአንድ ጊዜ ሲታረዱ ወዳቸው አንጀታቸው ሲቆረጥ እንደዚህ ያለውን አላየንም። ያለ የመጣብን አሁን የመጣብን በጣም የሚያሳዝን ነው። ቢዋቸው እኮ እንዲህ ናቸው ይባላል። በሙሉ አንዱ ገበሬ መንደር እንደሞተ ነው የምንቆጥረው። ከና አባቱ የሞተው ልጅ ይህ ገበሬ መንደር በሙሉ እንደሞተ ነው የሚቆጠረው። አይተው አፍ አለው ብለው አፍ ያለው መዝጋት ነው ብለው እንደዚህ ቆራረጡት። እንዴት እና ልጅ ነበር አጣር እንደዚህ ያለው ጅግና አጣር። እና ለነዚህ ምስኪኖች ድምጽ መሆን የለብንም ትላላችሁ? ባለማህተብ ሆነ እኛ ከጎናቸው ያልቆምን ሌላ ሰው አላቸው።
ይሄ ነው የሚያሳልፉት መከራ በየቀኑ አርሲ ላይ ይሄ ነው ያለው እውነታ። ቪዲዮ እንደተመለከታችሁት ነው አሁንም በአርሲ ኦርቶዶክሳውያን እየተገደሉ ይገኛሉ። ሊሰለቻችሁ ይችላል። እኔ በየቀኑ ስለ አርሲ ማውራቴን ግን አላቆምም። ፍትህ እስከምናገኝ ድረስ ዝም አንልም። አባታችን ሲናገር እንደሰማችሁት 2 አባትና ልጅ ነው በአንድ ቀን እየታረዱት። አሁንም አርሲ ላይ የኦርቶዶክሳውያን ግድያ አልቆመም። እባካችሁ ሁላችሁም ጸጥ አትበሉ። ፍትህ እያላችሁ ኮሜንት ላይ አስቀምጡልኝ። አንድ ቪዲዮ ውስጥ ያስመልክቻችሁ ልመለስ። አዲስ አበባ ምን ገጠማት? አዲስ አበባ ስጋት ላይ ናት ተባለ። በመዲናችን አዲስ አበባ 10 የሚደርሱ የተፈጥሮና ሰው ሰራሽ አደጋዎች ሊከሰቱ እንደሚችሉ አዲስ የወጣ ጥናት አመላክተዋል። ጎርፍ፣ የመሬት መንሸራተት፣ የህንፃ መደርመስና የእሳት አደጋዎች ዋነኞቹ ናቸውም ተብለዋል። አስደንጋጩ ነገር ደግሞ በከተማዋ 238 አካባቢዎች ለጎርፍና ለመሬት መንሸራተት እጅግ ተጋላጭ ናቸው ተብለው ተለይተዋል። ከዚህ ውስጥ 98ቱ አስቸኳይ የጥንቃቄ ስራ ሊሰራባቸው እንደሚገባም ተነግረዋል። የከተማ አስተዳደሩም በክረምቱ ጎርፍ ቢከሰት ክፍለ ከተሞች ተጠያቂ ይሆናሉ በማለት ጥብቅ ማስጠንቀቂያንም አስተላልፈዋል። እናንተ በሰፈራችሁ የጎርፍ መውረጃዎች ተዘግተዋል ወይ ተጸድተዋል? ሁሉም ሰው እንዲሰማው በተለይ የአዲስ አበባ ህዝብ እንዲሰማው የማስጠንቀቂያ መልእክት ነው። የማስጠንቀቂያ መልእክት ለአዲስ አበባ ህዝብ። ይህ ሊባኖስ ሚዲያ ነው። ሰብስክራይብ፣ ሼር፣ ላይክ አድርጉ። ላይክ አድርግ። አንተ ስማው እስቲ ዛሬ አዲስ አበባ ላስጥልለው ላተርፍህ አንተ የምትተርፍበት የምትድንበት ከሀብትህ ከስር የምታመልጥበትን መልእክት ነው የምነግርህ። የተደገሰልህን ነገር ነው የምነግርህ። ስለዚህ ሰብስክራይብ አድርጉ፣ ሼር አድርጉ፣ አስተላልፉ ለሁሉም። በተለይ ለአዲስ አበባ ህዝብ የሆንክ ከዳር እስከ ዳር አዲስ አበባ ዙሪያ ያለ ይሄንን መልእክት መስማት አለበት። የአዲስ አበባ ህዝብ መስማት አለበት። ምን ይባላል መሰላችሁ? ግርግር ለሌባ ያመቻል። እውነት እኮ ነው። እረ ግርግር ለሌባ ግባውጣ። ስለዚህ ውድ ኢትዮጵያውያኖች ልብ ብላችሁ ስሙኝ። አዲስ አበባዎች እንደገና የኢትዮጵያ በአጠቃላይ በየክልሉ ያላችሁ ስሙ። ወደ እናንተ መምጣቱ ስለማይቀር የአገራችን ሁኔታ የኢትዮጵያ ሁኔታ ከጽዱ ነው ወደ ማጡ፣ ከጥዱ ወደ ማጡ እየገባሽ ነው። ያው ሰምታችኋል። እኔ ሳልሆን ሰምታችኋል። ሰራዊቱ እንደፈረሰ ሰምታችኋል። ጄኔራሎች እርስ በርስ እየተወነጃጀሉ እንደሆነ ሰምታችኋል። እኔ አይደለም በአደባባይ በመንግስት ሚዲያ እየተገለጠ ነው። መንግስት ነኝ የሚለው የገለጸው ነው። ሰራዊቱ ፈርሷል። እንዴት ፈረሰ? ማን ለአብይ ማን ነገረው? ሰራዊቱ እንዴት እንደፈረሰ ልንገራችሁ። እነ ብርሃኑ ጁሎ ለአብይ ሰራዊቱ ፈርሷል ብሎ የመናገር ብቃትም ድፍረትም የላቸውም። ኢታማጆር ሹሙ ብርሃኑ ጁሎ የተባለው ምርኮኛው እሱ ለአብይ ሰራዊቱ ፈርሷል ብሎ ሪፖርት የማቅረብ ድፍረቱም አቅሙም ጉልበትም የለውም። ገና ሲያዩ እንዲህ ነው የሚንቀጠቀጠው። አብይን ሲያዩ ለምን እንዴት እዛ ቦታ ላይ እንደተቀመጠ ያውቀዋል። በምን ስሌት እዛ ቦታ ላይ ብርሃኑ ጁሎ እንደተቀመጠ ያውቃል ብርሃኑ ጁሎ። ስለዚህ አብይን ደፍሮ እንዲህ ነው አይለው። የሚናገረው ሪፖርት እያሸነፍን ነው፣ ድል እያደረግን ነው፣ ፋኖን መለቃቀም ነው የቀረን፣ በዚህ ቦታ እንደዚህ አድርገናል። ያ ጄኔራል መርዳሳ የሚባለው የአየር ኃይል እሱም ይመጣና ይሄው በድሮን በጀት በሄሊኮፕተር ጨፍጭፈናቸዋል፣ እንደዚህ አድርገናቸዋል ምናምን፣ በቃ አሁን መለቃቀም ነው የሚል ሪፖርት ነው የሚያቀርቡለት። ይሄንን ሪፖርት ነው የሚያቀርቡለት ለአብይ። ድል እያደረግን ነው፣ እያሸነፍን ነው የሚሉት። ግን አሁን መጨረሻ ላይ ዋሽተው የማያመልጡበት ነገር ደረሰ። ሰራዊቱ ተናደ፣ እርስ በርስ ተባላ፣ ተገዳደለ፣ ተበታተነ፣ ፈራረሰ። ስለዚህ የግዴታ አብይ የሚያምነው ሰው አብይን የሚሰማው ሰው ለአብይ ይሄንን ነገር መንገር አለበት ተባለ። በስንት መከራ በስንት ጣር ጄኔራል አለምሸት ደግፌ ለዶክተር አብይ ጌታዬ
በተጠንቀቅ እኮ ነው ጌታዬ። ጦሩ ፈርሷል፣ ጦሩ ተበትኗል። ከዚህ በኋላ ከፋኖ ጋራ የመዋጋት ብቃት የለውም፣ ጦሩ ተበትኗል ሲለው አብይ እንዲህ ነው ያለው። አይኑ ፍጥጥ ብሎ ቀረና ለሰከንድ ለደቂቃ እንዲህ አፍጦ ነው አለመሸትን የተመለከተው። እንዲህ ፍጥጥ ብሎ ጠረጴዛውን እየደበደበ አንተ እንዲህ አይነት ወሬ እንዴት ታመጣለህ? እኔ ይሄንን አይነት ወሬ ልሰማ አይገባኝም። የማልፈልገው ወሬ ነው እየነገርከኝ ያለው። እንዴት በምን ስሌት እንዲህ ስትሉኝ አልነበረም ወይ? እያሸነፍን ነው ስትሉኝ አልነበረ? እንዲህ ፋኖን እየበተን ነው ስትሉ አልነበረና አሁን በዚህ ሰዓት እንደዚህ አይነት ሪፖርት ለምንድን ነው? መስሎን ነበር። በቃ ያለው ሁኔታ ይሄ ነው እንድታውቀው ነው። አለቀ በቃ። አለምሸት ራሱ እንትናል በቃ እንድታውቀው ነው። በቃ ያለው ሁኔታ ማወቅ አለብህ። ያቅማችን የፈለግነውን አደረግን፣ አልቻልን፣ ፋኖን አልቻልን፣ ከአቅማችን በላይ ነው፣ ሰራዊቱ ተበትኗል። ፋኖ ራስ እኮ የተናገርከው ነው። ፋኖን ሲነኩት ለሀገሩ ማንም አይችለውም ብለህ እኮ አንተ ተናግራል። የተናገርከው ሆነ። አልቻለንም፣ አልቻልነው። ፋኖ መንቀሳቀሻ አሳጥቶናል። ሰራዊታችን ተበት ቪዲዮ እንደተመለከታችሁት ነው። ሐሳባችሁን በኮሜንት አጋሩ። ለዛሬ ይዤላችሁ የመጣሁላችሁ አዲስና ወቅታዊ መረጃዎች እኚህን ይመስላሉ። በቀጣይ መረጃ እስከምንገናኝ ቸር ቆዩልን። ያረጃል የዓለም ዝና